ቻይናና አሜሪካ ሊጋደሉ ነው። በቢሾፍቱ አየር መንገድ ቻይናና አሜሪካ አንገት ለአንገት ተናንቀዋል። ለመሆኑ ጉዳዩ ምንድነው? ለኢትዮጵያስ ምን እድል ያመጣል? ምንስ ደግሞ መጥፎ እጣ ፈንታ አለው? ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? እጅግ በጣም አነጋጋሪ የሆነ መረጃ ደርሶናል። ይህ መረጃ የቢሾፍቱ አጋር አየር መንገድ ግንባታ በአሜሪካና በቻይና መካከል ታላቅ የሆነ የጂኦ ፖለቲካና የኢኮኖሚ ውድድር ፍልሚያ መድረክ ሆኗል። ይሄ በጣም በርካቶችን አስገርሟል። ሁለቱ ሀያላን ሀገራት በአካል መሬት ላይ መጣላት ወይ ደግሞ ግጭት ውስጥ መግባት ሳይሆን ፕሮጀክቱ ያለውን ስትራቴጂካዊ ቦታና ከፍተኛ የገንዘብ መጠን መነሻ በማድረግ የበላይነትና የኢንቨስትመንት ተጽዕኖ ለማሳደር እያደረጉት ያለው የገበያና የዲፕሎማሲ ውድድር ነው ማለት ነው። የቢሾፍቱ አየር መንገድ በ12.5 ቢሊዮን ዶላር በጀት የሚገነባና በአመት እስከ 110 ሚሊዮን መንገደኞችን ለማስተናገድ የታቀደ ከአፍሪካ ትልቁ የአቪዬሽን ማዕከል የሚሆን ፕሮጀክት ነውና ይሄ ደግሞ ለትልቅ ዓለም አቀፍ ኩባንያ ግዙፍ የንግድ እድል እንደሚያመጣ ይታወቃል። ውድ ቤተሰቦቻችን ለመሆኑ ይሄ ጉዳይ ምን ይመስላል የሚለውን ነው የምናየው። በጣም በርካታ የዜና ድረገጾች ዋና ዋና ምንጮች ለምሳሌ ኢትዮጵያ አየር መንገድ ይፋዊ መግለጫዎች አሉ። ዓለም አቀፍ የቪዲዮና የዜና አውታሮች እንደ ሮይተርስ፣ ብሉምበርግ፣ ሲ ወርልድ እንዲሁም የኢኮኖሚ አቪዬሽን ዘገባዎች እየወጡ ነው ያሉት። ይሄ መረጃ ምን ይመስላል? ለእናንተ በሚመጥን መንገድ አዘጋጅተነዋል። ሮማን ጸጋዬ ነኝ ከአክሱም ቲዩብ። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰናይ ቆይታ ያደርላችሁ። የጂኦ ፖለቲካው ግዙፍ ፍልሚያ የቢሾፍቱ አየር መንገድ የሀያላኑ ፖለቲካና የኢትዮጵያ ስትራቴጂካዊ አካሄድ። በቀደመው የታሪክ ማዕበል ውስጥ አክሱማውያን ከሮማውያን ከፋርስ ጋር የሚያደርጉት የነበረው የቀይ ባህር የንግድ መስመር የበላይነት ውድድር ዛሬ ቅርጹን ቀይሮ በ21ኛው መቶ ክፍለ ዘመን በዓለም አቀፍ የአቪዬሽን ማዕከልነት ላይ ተደግሞ ይገኛል። በቢሾፍቱ በ12.5 ቢሊዮን ዶላር ወጪ የሚገነባው በአመት 110 ሚሊዮን መንገደኞችን ለማስተናገድ የታቀደው አዲሱ ግዙፍ ዓለም አቀፍ አየር መንገድ የኢትዮጵያ አቪዬሽን እድገት ማሳያ ብቻ ሳይሆን በሁለቱ የዓለማችን ግዙፍ ሀያላን አሜሪካና ቻይና መካከል ያለው የስልጣን የፋይናንስና የጂኦ ፖለቲካ ፍልሚያ ዋና መድረክ ሆኗል። ኢትዮጵያ ከሁለቱ ሀያላን ሀገራት ጋር ያላት ግንኙነት በረጅም ዘመናት ዲፕሎማሲና በሚዛናዊ ጥቅም ላይ የተመሰረተ ነው። ኢትዮጵያ አሜሪካ ዩኤስኤ 1983 እንደ አውሮፓውያን የዘመን ቀመር ጀምሮ የአቪዬሽን መሰረት የደህንነትና የገበያ ትስስር አላት። የመጀመሪያው ዘመን 1970ዎቹ በንጉሰ ነገስቱ ንጉስ ኃይለ ሥላሴና በሊቀመንበር ማኦ ዜዶንግ ዘመን እንደ አውሮፓውያን የዘመን ቀመር በ1970 ይፋዊ የዲፕሎማሲ ግንኙነት ተመስርቷል። የኢኮኖሚ ሽግግሩም ከ1990ዎቹ ወዲህ ቻይና በፕሬዝዳንት ዢ ጂንፒንግ የቤልት ኤንድ ሮድ ኢኒሼቲቭ አማካኝነት የኢትዮጵያ ዋና የመሰረተ ልማት አጋር ሆነች። የኢትዮ ጅቡቲ ምድር ባቡር፣ የኮንዶሚኒየም ቤቶች፣ የመንገድና የኤሌክትሪክ ኃይል ፕሮጀክቶች የዚህ አጋርነት ውጤቶች ናቸው። የኢትዮ አሜሪካ ዲፕሎማሲ ታሪክ አመጣጠን ደግሞ ስናየው ጥንታዊው መደላደልን 1903 እንደ አውሮፓውያን የዘመን ቀመር አሜሪካና ኢትዮጵያ ግንኙነታቸውን የጀመሩት በዳግማዊ አጼ ምኒልክና በፕሬዝዳንት ቴዎዶር ሩዝቬልት ዘመን በንግድ ውል ስምምነት ነበረም። የአቪዬሽንና ደህንነት መሰረቱም የኢትዮጵያ አየር መንገድ እንደ አውሮፓውያን የዘመን ቀመር በ1945 ሲመሰረት ዋና የቴክኒክና የማኔጅመንት አጋሩ የአሜሪካው ትራንስ ወርልድ ኤርላይንስ ነበረም። አሜሪካ በምስራቅ አፍሪካ የደህንነትና የጂኦ ፖለቲካ አጋር ሆና ቆይታለች። ኢትዮጵያ ከሁለቱ ሀገራት ጋር በሚኖራት ግንኙነት የምታገኛቸው ጠቃሚ ዕድሎችና የምትጋፈጣቸው ስጋቶችንም እንመለከታለን። አዎንታዊ ጎኖቹ ፈጣን የፋይናንስና የመሰረተ ልማት አቅርቦት ከቻይና ጋር በፖለቲካ ቅድመ ሁኔታዎች፣ ሂውማን ራይት ገቨርናንስ አለመጠፋፋት፣ በብድር እና በኮንስትራክሽን ግንባታ ላይ ከፍተኛ ፍጥነት ነው። አሉታዊ ጎኖችና ስጋቶችም አሉ። ፈጣን የፋይናንስና የመሰረተ ልማት አቅርቦት በፖለቲካዊ ቅድመ ሁኔታዎች፣ በብድርና በኮንስትራክሽን ግንባታ ላይ ከፍተኛ ፍጥነት። ሌላው የዕዳ ጫና ነው። የዕዳ ጫና ስጋት የቴክኖሎጂ ሽግግር አነስተኛ መሆንና የቻይና ሰራተኞች የበላይነት፣ የፕሮጀክቶች የጥራትና የረጅም ጊዜ ዘላቂነት ጥያቄዎች። የዕዳ ጫና ስጋት በጣም በዋናነት የሚጠቀሰው ነው። ይህ ፕሮጀክት በአፍሪካ ታሪክ ውስጥ ትልቁ የመሰረተ ልማት ፕሮጀክት ሲሆን ወጪው ከ74 ሳንቲም እስከ ትሪሊየን ዶላር የሚደርስ የፋይናንስ ፍሰትና የኢኮኖሚ እንቅስቃሴን ያካትታል። የቢሾፍቱ አየር መንገድ የፋይናንስ መጠኑ አጠቃላይ በጀቱ 12.5 ቢሊዮን ዶላር ነው እየተባለ
ነው። የኢትዮጵያ ድርሻ ደግሞ 30 በመቶ ወይ ደግሞ 3.75 ቢሊዮን ዶላር፣ የውጭ ፋይናንስ 70 በመቶ ነው፣ 8.75 ቢሊዮን ዶላር ነው። አጠቃላይ ካፒታል ወጪ 12.5 ቢሊዮን የአሜሪካ ዶላር፣ በአገር ውስጥ ገንዘብ 1.5 ትሪሊዮን የኢትዮጵያ ብር በላይ ነው። የኢትዮጵያ አየር መንገድ ድርሻ 30 በመቶ፣ አየር መንገዱ ከራሱ ትርፍና የካፒታል ክምችት 3.75 ቢሊዮን ዶላር ይሸፍናል። የውጭ ፋይናንስና ብድር 70 በመቶ፣ ቀሪውን 8.75 ቢሊዮን ዶላር ለመሸፈን የኮንሶርቲየም የብድር ማዕቀፍ ተዘጋጅቷል። የኢኮኖሚው ውጤት ፕሮጀክቱ በስራ ዕድል ፈጠራ፣ በቱሪዝምና በካርጎ አገልግሎት በየዓመቱ በ10 ቢሊዮን ዶላር የሚቆጠር ገቢ ወደ ሀገር ውስጥ ይፈሳል። የዲዛይን አማካሪ የፈረንሳዩ ዳር አልሐዳሽ ድርጅት ለአየር መንገዱ የወደፊት ንድፍ አዘጋጅቷል። የስማርት ኤርፖርት ቴክኖሎጂ፣ የሻንጣ መቆጣጠሪያ፣ የባዮሜትሪክስ ፓስፖርት ፍተሻ እናም ዘመናዊ የአየር መንገዶች የሚጠይቁት የ5G የደህንነት መዋቅሮችን ያካትታል። ሁለቱ ሀያላን ሀገራት በዚህ ፕሮጀክት ላይ የሚፎካከሩት በዲፕሎማሲያዊ እና ስትራቴጂካዊ ጥቅሞች ምክንያት ነው። የአሜሪካ ጥቅሞችን ስናይ የቦይንግ አውሮፕላኖች ሽያጭ፣ የቴክኖሎጂና የደህንነት ቁጥጥር፣ የቻይናን ምስራቅ አፍሪካ የበላይነት መግታት ነው። ኮንስትራክሽን እና የብድር መዋዕለ ንዋይ፣ እንደ ቻይና ኮሚኒኬሽን ኮንስትራክሽን ካምፓኒ ያሉ የቻይና ኩባንያዎች በቢሊዮን ዶላር የሚቆጠሩ የግንባታ ኮንትራቶችን ያሸንፋሉ። የቤልት ኤንድ ሮድ ስትራቴጂካዊ ማጠናከሪያ አዲስ አበባና ቢሾፍቱን የምስራቅ አፍሪካ ዋና የአየርና የሎጂስቲክ በር አድርጎ ለማስቀረት የቻይናን አህጉራዊ ተጽዕኖ ያጎናጽፋል። የገንዘብ ዝውውርና የፋይናንስ አጋርነትም የቻይና ኤግዛም ባንክ በብድር ማቅረብ ረጅም ጊዜ የሚቆይ የፋይናንስ ትስስርን ይፈጥራል። ለመሆኑ አሜሪካ ምን ታገኛለች? የአቪዬሽን ገበያ የበላይነት፣ ቦይንግ እናም ዩኤስ ቴክ። የኢትዮጵያ አየር መንገድ አሁንም ቢሆን የቦይንግ አውሮፕላኖችን ዋና ደንበኛ ነው። የአሜሪካው ኤግዚም ባንክና ዲኤፍሲ ዴቨሎፕመንት ፋይናንስ ኮርፖሬሽን በፋይናንስ ረገድ በመሳተፍ የቦይንግ ኤጀንቶች የአቪዬሽን ሶፍትዌሮችና የቦይንግ አውሮፕላኖች አቅርቦት እንዲቀጥል ይሰራሉ። የቻይና ተጽዕኖን መግታት ፖሊሲ፣ ዋሽንግተን በአፍሪካ ትልቁ የካርጎና የመንገደኞች ማዕከል ሙሉ በሙሉ በቻይና መዋቅር ስር እንዳይወድቅ ትፈልጋለች። የሳይበርና የደህንነት ቁጥጥር፣ የአየር መንገዱ የደህንነት የኮሚኒኬሽንና የመረጃ ቴክኖሎጂ መሰረተ ልማት በአሜሪካና ምዕራባውያን ኩባንያዎች ቢዝነስ ለምዕራቡ ዓለም የደህንነት ዋስትና ይሰጣል። የዲፕሎማሲ ሚዛን ደግሞ ፕሮጀክቱን ለአንድ ወገን ብቻ አሳልፎ አለመስጠት ነው። የብድርና የፋይናንስ ስብስቡም ፋይናንሱ ከአፍሪካ ልማት ባንክ፣ ከአረብ ሀገራት ፈንዶች፣ ከቻይናና ከምዕራባውያን አቀናጅቶ በመውሰድ የብድር ስጋትን መቀነስ ነው። ኢትዮጵያ ስትራቴጂካዊ አቋሟ ሌላው የሀገር ውስጥ አቅምን ማሳደግ ነው። የፕሮጀክቱን 30 በመቶ በራስ አቅም በመሸፈን በውሳኔ ሰጪነት ላይ ሙሉ ባለቤትነትን ማረጋገጥ። የኢትዮጵያ አየር መንገድ ይፋዊ መግለጫዎች እና ዘገባዎች፣ የቢሾፍቱ አየር መንገድ ዲዛይን ስምምነትና የፋይናንስ መዋቅር መረጃዎች በሙሉ ይህንን ዘገባ አውጥተውታል። የገንቢ የኢኮኖሚ ብልጫና የገበያ የበላይነትም የገቢ ምንጭ አየር መንገዱ ሙሉ በሙሉ ወደ ስራ ሲገባ በየዓመቱ ከ20 ቢሊዮን ዶላር በላይ የውጭ ምንዛሪ ለሀገሪቱ ያመጣል ተብሎም ይገመታል። ሌላው የስራ ዕድል ፈጠራ ተነስቷል። ከአየር መንገዱ ግንባታ ጀምሮ እስከ ስራ መጀመር ከ100 ሺህ በላይ ቀጥተኛና ተዘዋዋሪ የስራ ዕድሎችን ይፈጥራል። የኤክስፖርትና ሎጂስቲክ አቅሙም አዲሱ አየር መንገድ የካርጎ አቅሙን በከፍተኛ ሁኔታ ስለሚያሳድገው የኢትዮጵያ የአበባ የአትክልት የፍራፍሬና የቅመማ ቅመም ኤክስፖርት ወደ አውሮፓ፣ እስያና አሜሪካ በፍጥነት እንዲደርስ ያደርጋል። ውድድሩ በገንዘብ ብቻ የሚያበቃ ሳይሆን በአየር መንገዱ የውስጥ መዋቅርና ቴክኖሎጂ ላይ የትኛው ሀገር የበላይ ይሁን በሚለው ላይም ጭምር ነው። ቴክኖሎጂን ስንመለከት የቻይና ቴክኖሎጂ 5G የመንገደኛ አውታሮች፣ የክትትልና የደህንነት ካሜራዎች፣ የካርጎ ኤሌክትሮኒክስ መዋቅሮች ይገኙበታል። የመረጃ ደህንነትና 5G ኔትወርክ ቻይና አውታረ መረቦቿን የመረጃ ቴክኖሎጂዎቿን ማስገባት ስትፈልግ አሜሪካ በበኩሏ የራሷና የምዕራባውያንን የሳይበር ደህንነት ኩባንያዎች የኤርፖርቱን የመረጃ መዋቅር እንዲቆጣጠሩት ከፍተኛ ጫና ታደርጋለች። ሌላው የአቪዬሽንና የኤንጂን ቴክኖሎጂ ነው። አሜሪካ የቦይንግ አውሮፕላኖቿ እና ኤንጂኖቿ በአየር መንገዱ ዋና ሞተር ሆነው እንዲቀጥሉ ትፈልጋለች። ቻይና ደግሞ የወደፊት የራሷን አውሮፕላኖች ለአፍሪካ ገበያ ለማስተዋወቅ ይህንን ኤርፖርት እንደ ዋና በር ለመጠቀም አልማለች። ኢትዮጵያ የሁለቱን ሀያላን ሀገራት ፍልሚያ ወደ ሀገራዊ ጥቅም ለመቀየር የሚከተሉትን ዋና ዋና ነጥቦች መተግበርም ይኖርባታል እየተባለ ነው። አንደኛው የፋይናንስ ምንጭን ማደባለቅ ነው። ፕሮጀክቱ በአንድ ሀገር ብድር ወይም ፋይናንስ ላይ ብቻ ጥገኛ እንዳይሆን የብድር ምንጮች ከቻይናና ከአሜሪካ ከአውሮፓ ህብረት ጋር እናም ከአረብ የልማት ፈንዶች እንደ ሳውዲ ፈንድ እና ኩዌት ፈንድ አቀናጅቶ መጠቀም። ሁለተኛ የቴክኖሎጂ ሽግግርን ማረጋገጥ ይኖርባታል። ግንባታውን በሚያከናውኑት የቻይና የምዕራብ ኩባንያዎች ውል ውስጥ የኢትዮጵያ ኢንጂነሮችና የቴክኒክ ባለሙያዎች ሙሉ በሙሉ ቴክኖሎጂውን እንዲለምዱ የሚያስገድድ አንቀጽ ማስገባት ይኖርባታል።
ሶስተኛው እና ዋናው ሉዓላዊነቷን ማስጠበቅ ነው። ኤርፖርቱ የሀገር ትልቅ ስትራቴጂካዊ ሀብት በመሆኑ በደህንነት፣ በዲጂታል መዋቅርና በማኔጅመንት ውሳኔዎች ላይ የሀገር ውስጥ ቁጥጥር እንዳይሸረሸር ጥንቃቄ ማድረግ አለባት። ቀጥለን ታዲያ የሀያላኑን እውነተኛ ፍላጎት መፈተሽ ግድ ይለናል። በዓለም አቀፍ ፖለቲካ ውስጥ ዘላቂ ወዳጅ ወይ ደግሞ ዘላቂ ጠላት የለም። ይህንን ልብ ልንል ይገባል። ዘላቂ ጥቅም ነው ያለው የሚለው የዲፕሎማሲ መመሪያ ዋና ህግ ነው። በዓለም አቀፍ ፖለቲካ ውስጥ እንዳልኳችሁ ዘላቂ ወዳጅ ወይ ደግሞ ዘላቂ ጠላት የለም፣ ዘላቂ ጥቅም እንጂ። ቻይናም ሆነች አሜሪካ ወደ ኢትዮጵያ የሚመጡት ለበጎ አድራጎት ወይ ደግሞ ለፍቅር ብለው ሳይሆን እያንዳንዳቸው በኪሳቸው የያዙትን የራሳቸውን ብሔራዊ ጥቅም ለማስጠበቅ ነው። ታዲያ የእውነት ኢትዮጵያን መርዳት የሚፈልገው ማን ነው የሚል ጥያቄ ወደ አእምሯችሁ መምጣቱ አይቀርም። የማን አካሄድስ ለኢትዮጵያ የተሻለ ይጠቅማል ለሚለው ጥያቄ የሁለቱ ሀገራት ባህሪ፣ የረጅም ጊዜ ፍላጎትና የጥቅም ስሌት እንደ አቪዬሽን ጂኦፖለቲካ ተንታኝ በጥልቀት መመርመር ይገባል። ቻይና ንግድ እንጂ ፖለቲካ አያግደንም ነው የምትለው። ቻይና ከኢትዮጵያ ጋር ያላት ግንኙነት በዋናነት ዊን ዊን ኮርፖሬሽን፣ እኔ ልቅመስ አንተም ቅመስ በሚል መርህ ላይ የተመሰረተ ነው። የቻይና ስትራቴጂ አዎንታዊ ጎኑ መሰረተ ልማት በፍጥነት መገንባት፣ በአገር ውስጥ ፖለቲካ አለመገደብ፣ የረጅም ጊዜ አጋርነት ያላት ናት። የእውነት መርዳት ትፈልጋለች ወይ የሚለው ጥያቄን ጠይቃችሁ ይሆናል። ቻይና የኢትዮጵያን የፖለቲካ ስርዓት ወይም የሰብአዊ መብት አያያዝ ሳታስጨንቅ ገንዘብ ታበድራለች። ኤርፖርት፣ መንገድና ህንጻ ትገነባለች። የምትሰጠው እርዳታና ብድር ምንም ቅድመ ሁኔታ የሌለው ኖ ፖለቲካል ስትሪንግ አታችድ በመሆኑ ለስልጣን ባለው አካል ዘንድ በጣም ተወዳጅ ያደርጋታል። ድብቅ ፍላጎቷስ ምንድን ነው? ቻይና የቢሾፍቱን አየር መንገድ ስትገነባ ለኢትዮጵያ አዝና ሳይሆን የራሷን የፋብሪካ ምርቶች ወደ አፍሪካ የምታስገባበት፣ የአፍሪካ ጥሬ ዕቃ ወደ ቤጂንግ የምታጓጉዝበት ዋና የመገናኛ መስመርን ለማጠናከር ነው። በተጨማሪም የብድር ዕዳው እየጨመረ ሲሄድ የፖለቲካና የኢኮኖሚ ተጽዕኖዋን ታሳድጋለች። አሜሪካስ በህግና በደህንነት ስም የሚደረግ ተጽዕኖ ታደርጋለች። አሜሪካ ከኢትዮጵያ ጋር ያላት ግንኙነት ደግሞ እርዳታ ከፖለቲካው ቅድመ ሁኔታ ጋር የተያያዘ ነው። የአሜሪካ ስትራቴጂን ስናየው አዎንታዊ ጎኑ ጥራት ያለው ቴክኖሎጂና አውሮፕላን ቦይንግ ማለት ነው፣ የረጅም ጊዜ የደህንነትና የፋይናንስ ዋስትና፣ ሌላው የቁጥጥርና የፋይናንስ ህጋዊነት ነው። የእውነት መርዳት ትፈልጋለች አሜሪካ ኢትዮጵያ የሚለው ጥያቄ ዋናው ነው። አሜሪካ የኢትዮጵያ አየር መንገድ ከዓለም አቀፍ አቪዬሽን ህጎች፣ የደህንነት ደረጃዎች ጋር የተጣጣመ እንዲሆን ትልቅ ድጋፍ አድርጋለች። የቦይንግ አውሮፕላኖች የኢትዮጵያ አየር መንገድ የጀርባ አጥንት ናቸው። ነገር ግን አሜሪካ የምትሰጠው ድጋፍ ሁል ጊዜ ከሰብአዊ መብት፣ ዲሞክራሲና ከራሷ የደህንነት ጥቅም ጋር የተሳሰረ ነው። ከራሷ ኢንተረስት አንጻር ነው አሜሪካ ሁሉንም ነገር የምታደርገው። ድብቅ ፍላጎቷ ምንድነው ያልን እንደሆነ ዋሽንግተን በቢሾፍቱ አየር መንገድ ላይ ጣልቃ መግባት የምትፈልገው ኢትዮጵያን ስለወደደች ብቻ ሳይሆን አፍሪካ ሙሉ በሙሉ በቻይና እጅ እንዳትወድቅ ለመከላከልና የአሜሪካው ግዙፍ ኩባንያ ቦይንግ ገበያው እንዳይቀማበት ለመታደግ ነው። ታዲያ ኢትዮጵያችንን ማን ይጠቅማታል? ማን የተሻለ ያደርጋል? የሚዛኑ ፍርድን ስናይ ለኢትዮጵያ ቻይና ብቻ ወይ ደግሞ አሜሪካ ብቻ የተሻለች ናት ብሎ መደምደሚያ መስጠት በጣም አደገኛ እንደሆነ ነው መረጃዎች የሚያሳዩት። ይልቁንም ሁለቱም የየራሳቸው መርዝና መድኃኒት እንዳላቸው ልብ ልንል ይገባል። ነጥቡን እንየው። የግንባታ እና የፍጥነት አቅም የቻይናን ስናይ እጅግ ከፍተኛ፣ ኤርፖርቱን በአጭር ጊዜና በዝቅተኛ ወጪ የመገንባት ጥበብ አላት ቻይና ማለት ነው። የቴክኖሎጂ ደህንነቷ ደረጃ ደግሞ መካከለኛ፣ የዲጂታልና የመሰረተ ልማት አቅሟ ጥሩ ቢሆንም የስጋት ጥያቄዎች ይነሱባታል። የፖለቲካውም ጫና አነስተኛ፣ በአገር ውስጥ ፖለቲካ ጣልቃ የማትገባ ናት። አሜሪካን መካከለኛ፣ የቢሮክራሲና የህግ ሂደቷ ረጅም ነው። እጅግ ከፍተኛ የአቪዬሽን ደህንነት በቦይንግ ቴክኖሎጂና በደህንነት ስርዓት መሪ ናት። ከፍተኛ መንግስታትን በፖሊሲና በሰብአዊ መብት ስም ለመጫን የምትሞክር ናት። ታዲያ የኢትዮጵያ ዋና የቤት ስራዋ የሁለቱም ወተት ማለብ መሆን አለበት። የኢትዮጵያ በዚህ ፍልሚያ ውስጥ አሸናፊ ለመሆን የብልጥ ልጅ ስትራቴጂ መከተል አለባት። ጡቡንና ኮንክሪቱን ለቻይና መስጠት። ምክንያቱም ቻይናውያን ኤርፖርቱን በፍጥነትና በዝቅተኛ ወጪ የመገንባት አቅም ስላላቸው የታችኛውን የግንባታ የመሰረተ ልማት ስራ ሲቪል ወርክስ ለቻይና ኩባንያዎች መስጠት። ሁለተኛ አውሮፕላኑንና የደህንነት ቴክኖሎጂውን ከአሜሪካ መግዛት። የአየር መንገዱን አቪዬሽን፣ የቦይንግ አውሮፕላኖችን የደህንነት ሶፍትዌሮችን፣ የቁጥጥር ስርዓቱን ከአሜሪካና ከምዕራባውያን ማግኘት። ሌላው ፋይናንሱን ማደባለቅ ነው። የኤርፖርቱን ብድር ከቻይና ብቻ ሳይሆን ከአረብ ሀገራት እንደ አረብ ኤምሬትስ፣ ሳውዲ፣ ከአፍሪካ ልማት ባንክና ከምዕራባውያን ፈንዶች በመበደር የትኛውንም ሀገር በዕዳ አንቆ እንዲይዛት እድል አለመስጠት ነው። ስለዚህ አሜሪካም ሆነ ቻይና የእውነት ኢትዮጵያን መርዳት አይፈልጉም። የሚፈልጉት ኢትዮጵያ ውስጥ ያለውን ጥቅማቸውን ነው። ኢትዮጵያን የእውነት መርዳት የሚችል ራሱ የኢትዮጵያ አየር መንገድና የሀገሪቱ የዲፕሎማሲ ብልህነት ብቻ ነው።
ሁለቱን ሀያላን ሀገራት አጫውቶ የራሷን ኤርፖርት ገንብቶ መውጣት የኢትዮጵያ የ21ኛው ክፍለ ዘመን ትልቁ የብልሃት ፈተናዋ ነው። ውድ ቤተሰቦቻችን እናንተ በዚህ መረጃ ላይ ምን ሐሳብ አስተያየት ትሰጣላችሁ? ሐሳባችሁን ብታጋሩን በኮሜንት መስጫው ላይ ደስ እያለን እናነባዋለን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።